ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናቸው? ሰላም ናቸው? ያለው ደህና ነኝ። የትናንትና ክፍል ላይ እንግዲህ ቶፓክና ፌዳት መንገድ ላይ እንትን ያኛ ሰውየው ቤት ውስጥ እያፈኑ ይህ እሱን ሲፈልጉ ነበረና ውስጥ ነበሩ። ልክ እንደሱ መኪናውን አስነስቶ ሲሄዱ ቶፓሱም መኪና እየነዳ እንትን ብሏል። እሱም መኪናውን አስነስቶ እየሄደ ነው። ቶፓኩም እየተከታተለ ነው። አንድ እጁ ስለሆነ ሊደርስበት ሊችል ይሆናል። እኛው አንድ እጁ ተጎድተዋል። እየነዳ ነው እንደ ጉዱ። ደረቅ ፍጥረት ነው። ብሽቅ እያለ ነው። ያኛም እንግዲህ እየቀረበ ነው። ማርትም ኤፍሲ ጋር ደወለና የኔ ውድ ጨረሽ እንዴ አለች አለውና የኔ ፍቅር አያስፈልገው ልብስ ልገዛ እንዴ ምርት እንዴ ለሽምግልና እኮ ልብስ ለብሶ ነው። የምን ልብስ ነው የምትገዢ ብሎ ስላት ለሽምግልና ቤት ለቤት የምለብሶ ነው እንዴ እኔ ፍቅር እንዴት እንደዚህ ትለኛለህ ብላ ስትጠይቅም እሷም ምንም ብትለብሺ እኮ አንቺን ያምርብሻል የኔ ፍቅር አላት። አለቃውም እንግዲህ ከቤት እንደወጣ ወደቀ። እሷም ቤርሲም ከሊፍት ወጥታ ወደ ውጭ እየወጣች ነበረና ሊፍቱ እንትን ብላ ነው በተሳሳተ መንገድ መጥቼ መሆን አለበት አለችውና ዞር ስትል ሰውየው ወርቆ ነበረና አለቃ አለችውና ሮጠችውና ሄደች። እሱ አለቃ አለችውና አለቃ አለችውና ደህና ነህ ግን ቤልሲ የጮኸች አለቃ ወንድሜ ስማ እዚህ ሰው የለም የሚሰማ ሰው የለም እርዱኝ እያለች ጮኸች። ሰውየው እንግዲህ ራሱን ስተዋል። ምንም ማድረግ አልቻለችም። የራሷ ቦርሳው ስልኩን ረስታ ነበረ የወጣችው። አምቡላንስ እባካችሁ እርዱኝ እያለች ነው። እየነዳ ነው። ሊደርስበት ትንሽ ነው የቀረ። ያኛም በፍጥነት እየነዳ ነው። ያኛ ትንሽ እጁ ተጎድቷል። ቶፓክ እንግዲህ በኃይል እየነዳ ነው። ወደፊት ወደ ጎን እያለ እየነዳ ነው። ያኛም አውቆ ቶፓክ እንዲያልፍ ቶፓክ እንግዲህ አሸነፈውና ከፊት ለፊት ጎንና ጎን ሆነዋል። ከፊት ለፊት መኪና ሊያቆም እያሰበ ነው፣ ግን ያኛም እየነዳ ነው። እንግዲህ መኪና እየነዳች ወንድሜ ይሰማሃል፣ አሁን ሐኪም ቤት ያደርሳለሁ፣ አምላክ እርዳኝ እያለች ነበረ። ቶፓኩም እንግዲህ መኪናውን በፍጥነት እየነዳ ሰውየው ጋር ደርሰዋል። ና ውረድ አለውና ጎትቶ ከመኪና አወረደው። እዛ መኪና ጋር አቆመን። የመንገዱ መጨረሻ ላይ ነው ያለ። ኮሌታ ይልቀቁ እባክህ፣ ከለቀኩ ልታመልጥ ልትነግረኝ የነበረ ነው። አሁን ንገረኝ አቶ ቶፓክ። በጣም ነው የተረጋጋሁት፣ ንገረኝ ሰውየው አለውና ቶፓክ አፈጠጠውና ስተኝ ረስተኸኛል፣ አታስታውሱም መሰለህ፣ ማስታወስ አለብኝ አለና ስጠይቅ ያምቺው ነኝ የሂሳብ ሰራተኛ ነበርኩ ድርጅት ውስጥ ከ6 ዓመት በፊት አለ። ንገረኝ። እሺ እነግርሃለሁ፣ ባታስታውስስ ሞክር አለው። እሺ እሺ ልቀቀኝ እነግርሃለሁ አለውና እጁ በጥይት ተመቶ ነበረ። እኔ ከአንተ ጋር የሚሰራ ሆነ ሲታስፈራ ዶክመንቶቹን ካስታወሹ እሱን ዶክመንት ሁሉንም ለሀብትሽ ደህንነትሽን በኮርኩም ትያለሽ፣ በቁምሽም ትሞቻለሽ እሺ ያላት ነበረ አይዳንን።
አይዳንም እንግዲህ ተናዳለች። ሽጉጥ ይዛ ነበረና እሱ ላይ ደቅና ነበረና በልተነስ አለችና ተነስ ተነሳ አለችውና እጇን ዘረጋችለትና ጎትታ አስነሳችው። አይዳም እንግዲህ የምትመካበትን ዶክመንት ትደብቀውና አሁን ማብራር ለቶፓክ አሁን እንደዚህ አይቶክ ስለሆነ ለቶፓክ ማብራራ ስትሰጣለ ብላ ስትለው አስታወሳና ለምን ከቤት ማመለጥ እየሞከርኩ ብሎ ሲጠይቀው እኔ አይኔን ሲገልጠው ማላቁ ቤት ውስጥ ራሴን ሲየው ነው የመለጥኩት። ያሳደዱኝ ሁሉ መለስ ስሎኝ ነበረ ተደብቄ ወጣው ከቤት አለውና ሸወደ ቶፓክን። እንግዲህ ቶፓክ እንትን ምስጢሩን እንዳትነግር ለቶፓክ ሌላ ነገር አስብና ነገርም ለአሁኑ ጓደኛዬ ጋራ እንድትፋቀሩ አረጋለሁ ብላለች ወይዘሮ አይዳ። ለስራ ጉዳይ ላይ ብር የለኝም አቶ ቶፓክ ኪሴ ውስጥም ብር የለም፣ በስራ ጉዳይ ልትረዳኝ ትችላለህ አለና ጠይቀው ቶፓክ ምንም አልተናገረም። ወደ ፊት ለፊት ወጣና ማልቀስ ጀምረዋል። አልተናገረም፣ ዝም ብሎ ነው የቆመው። የኛ ሰውዬው አመነ በቃ ቶፓክም። ሄልሲም እንግዲህ ዶክተሩ አለቃው ፌንት ነቅሎ ነበረ። እሱን ወስዳ ሐኪም ቤት ሄዳለች። መኪና ውስጥ ግን እሷ ያላየች ነገር የኔ ቅጥረኛ ነበር መኪና ውስጥ ለመግባት ነው ሲል ነው መሰለኝ የወደቀ አላወቅኩም ዶክተር አለችው። በኤልሲ እንግዲህ ያላወቀችው ነገር ከአንገቷ ላይ የሆነ ብር ይሁን ወርቅ ይሁን ወርቆ ነበረ። ዶክተሩ ሮጦ መጥቶ የታካሚ ቤተሰብ ነሽ ስለ ኧረ ቤተሰብ አይደለሁም እኔ ተራ ተቀጣሪ ነኝ ብላ ስትናገረው ከዛ ስትወርቅ የመታ ነገር አለ ከየት ነው የወደቀ ከደረጃ ላይ ነው ብሎ ስጠይቀው አይ ከደረጃ ሳይሆን መኪና ውስጥ ለመግባት እንትን ብሎ ነው የወደቀ ይመስለኛል፣ እኔ ከኋላ መጥቼ ነው አየሁት፣ ግን ይተርፋል አይደል አለችውና ገና መርመራን እናያለን አለውና ዶክተሩ ጥላት ሄደ። ማርት እንግዲህ ቀለበት እየገዛ ነው፣ ዞር ዞር እያለ ቀለበት እያየ ነው። ወንድሜ ለያሲዬ ልላክላት ወንድ ሁለቱም ፎቶ አንስቼ እሷ እንድትመርጥ ፎቶ አንስቼ ልላክላት እና ቴዎ እሷ የቱኛ እንደምትመርጥ አለውና ለያሲያ ስልከው አይሳኝ እሷ እንግዲህ ሐኪም ቤት ነው ያለችው። ሰውየውን ሐኪም ቤት ይዛ ነው የሄደችው። ምንም ማድረግ አልቻለም። እሷ አትመልሱም፣ ስልኳ እንትን ብሏል፣ አላየችም ሁሏ ምንም ቼክ አላረገችም። እሷ አታነሳም፣ መልሼ እደውልላታለሁ እንጂ እያለ ነበረ። ማርት እንግዲህ መልሶም ደውሎለታል። እሷ እንግዲህ ተጨናንቃለች። ሐኪም ቤት ነው ያለችው። አንደኛ ነገር ወንድሜ ይዛን በኋላ ይዣት እመጣለሁ፣ በቃ እሷ ጋር ይዘን መተን እንመርጣል። ስልኳ እንግዲህ የሆነ ምክንያት አለ የማይነሳበት አለውና ወርቅ ሸጩ። እሺ በቃ ከሷ ጋራ በኋላ መጣችሁ ለክታችሁ ውሰዱ አለ። ሮጥ አይዳ እንግዲህ ሮጣ ሆነ ሰውየው ጋር ሄዳ ሰው ከዚህ በፊት ግደል አላልኩም ነበር? እንዴት ነው አስቀመጥኩ? እንዴት ነው እንደዚህ ሆነ? አንተንም ጭምር ነው ማጠፋ። እሱን ቶሎ ካላሰናበትኩ ሁሉም ነገር በአንቺ የፈለግሽው መንገድ ያንቺንን ተከታትለው አይንን ከሱ ላይ እንዳትነቅለው ያን ዶክመንቱ ሳናገኝ አንገሉም። ዶክመንቱን ከተቀበልን በኋላ እንገላለን። አሁን እንግዲህ እንዳሸነፈኝ እንዲሰማ ፈልገዋለሁ።
ዶክሜንቱን ከሱ ተቀብለን እንገላለን። እሺ ሂድ ከዚህ አሁን አለችውና ወደፊት ብጥር 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 እንዴት ነው የሚያደርጋት? ተስጠላ። ከዛ ወደ ቤት ገባች። በጓሮ በኩል ሆነ አንተ በዚህ በኩል ሆነን አለና እሱም ሌሎቹን አዘዘና እንትን አለና ወደ ስራ አለ። አይዳ የት ጠፍተሽ ነው? እኔ ውይ እማዬ ብትደውይልኝ ጥሩ ነበረ። ያልደወልኩ መስሎሽ ነበር። የእውነትሽ ነው? እኔ ስልኬን አላየሁትም። ደውለሽ ነበር እማዬ አለቻት። ወይኔ እማዬ እንዴት ትሰማለሽ? አይዳ ድምፁን ትሰማለሽ? ድምፁን አዘጋጆቹ ደውሎ ነበረ ቀጠሮ ለማሰዝ እኔ በቸኮላ ነው ቤት ነግረኝ እኮ ልጄ አብረሽ ሊሄድ ነበር። እኔም ያው ነበር እኔ አላወቅኩም እማዬ እኔ አላሰብኩም። በቸኮላ ቀን ስለደረሰ እኔም ቸኩዬ ነው የሄድኩት። የኔ ልጅ ዋና ነገር ጤና ነው። ዋና ነገር እኔ ቶባ ፈልጌ ነበር አብሮሽ ከነበረ ብለን ልጠይቅሽ ነበር። የት ሄዶ ሊሆን ይችላል ደግሞ አለችውን። አናውቅም ደወልኩላት ግን አያነሳም አለችውና ስትነግረው እሷ ሻይዋን ፉት ያረገች እንትን አለችና ዝም አለች። አይ አክስቴ አይሽ ስላት አቤት ምንድን ነው? አይሴ እኮ ስደውልላት ስልኳ አይሰራም። ምን ሆና ነው? አሁን በቅርብ ሰዓት አግኝተህ ኦፕትር አረካት እንዴ? ልጁታል ስራ አላት እኮ ልጄ። የትችን ድርጅት ውስጥ ነው የምሰራ። እሷ ጊዜ የላትም። እሷ ለመውጣት አልቻለችም ይሆናል። እሷ መሰራ መስሪያ ቤት ውስጥ እንደ አንተ ገራጅ አይደለም የምትሰራ። አታስቸግራት ልጄን፣ ተዋት ልጄን፣ ትኩረቷን አትንሳ፣ እድገት ታገኝ ልዩታ፣ በቃ ተዋት አለችውና ስትናገር እሺ ስለረበሽኩሽ ቅርታ አድርግልኝ አለውና አለፋትና ሄደ። ነብሬን የነካና አንተ የገራጅ ባለሙያ አለችና ስትናገረው እሱም ዝም ብለው ነው አለፋትና ሄዳ። ቶባክና ፌዳትም እንግዲህ አስፋልት ዳር ቆሞ እሱ እየተንቆራጠተ ነው። ፌዳት ቆማለች። ምንም አትናገር አትጋገርም። ዝም ብላ ስልኩ እየተደወለላት ነው። እሱ ወዲህ እየሄደ እየተንቆራጠጠ ነው። ፌዳት መኪናን ከፈተችና ለቶባክ አለቃ መኪና ስልክ እየጮኸ ነው አለችውና ሰጠችው። ወይዘሮ ከሪማ ናት የደወለችልህ አታነሳም እንዴ አለችውና አይ አሁን አልችልም አላት። እሷም መለሰችውና መኪና ውስጥ አሁን ተጨንቆ መሆን አለበት እንመለስ። የባለፈው ጨለማ ህይወቴ ልገፈፍልኝ ነው ብዬ ሳስብ መልሼ እዛ ውስጥ ገባው። ትንሽ እንኳን ፍንጭ ያገኘው ብዬ ጭላንጭል ተስፋ ይዘን ነው ሰውየውን የተከተል ነው ማለት መጥፎ ነገር ስላልደረሰብህ ፈጣሪ ማመሰገን ነው። አቶ ቶባክ ያንን ፖስታ የተቀበልኩን ያመጣሁት እኔ ነኝ። አንቺ መልእክተኛ ነው ያንሺው። አንቺ ምንም አላደረግሽም። እኔ በራሴ ላይ ነው የተናደድኩት። እንዴት አመንኩት? ይሄ የማይረባ ሰውዬው አንተ ብቻ አይደለም ያመንከው፣ እኔ ማምኜ ነበረ። ሆነ ነገር የምናውቀው መስሎኝ ነበረ አለችውና ፌዳትም ስትናገር ቶባክ ምን ይሻለኛል? አሁን የሰርግ ቀን ደርሷል። እኔ የማልወዳትን ሴት ላገባ ነው። እኔ ምንም ላስታውሳት አልቻልኩም። ለ6 ዓመታት ኮማ ውስጥ ነበርኩ። ስለ እኔ ምን እንደደረሰብኝ ጭላንጭል ነገር እንኳን እሰማለሁ ብዬ ሳስብ እንደዚህ ሆንኩኝ። ምን ይሻለኛል አለና መንገድ ላይ ሲጨነቅ ነበረ። ማርት እንግዲህ ተናዶ መልእክቴን አትመልሱም
ብሎ እየተናደደ ነው። መቼም ፈታታ አይደለም አይደል? መቼም ስልኩን አታ ችግር ደርሶበት አይደለም አይደል? እያለ የተበሳጨ ነው። ሂጂ ማርት ግባና ተረጋጋ፣ ፊትህን ታጠብ የኔ ልጅ አለችውና እናትየው ስልኳን አታነሳም። ቅድም ነግሬያት ነበረ ምን እንደሆነች አስቀድሜ ነግሬ ነበረ አለችውና እናትየው ተመስገን ተጣሉልኝ እያለች ነበረ። እሱም ወደ ውስጥ ገባ ፊቱን ለመታጠብ። ፊትን ታጠብ አለችውና ላከችው። አይሳ እሷም እንግዲህ ዶክተር አሁን እንዴት ነው? አሁን አለቃው እንዴት ነው? ልብ ድካም ገጥሞት ነው? አሁን በጣም ደህና ነው። አሁን አንቺ ነሽ መመስገን ያለብሽ። አንቺ ቶሎ ብለሽ ማታመጪ ኖሮ አሁን ምን እስካሁን እንትን ይል ነበረ አለውና ሲያወራ በጣም ነው የማመሰግነው አላት ዶክተሩ። እኔ ነኝ ማመስገን ያለብኝ አለው ዶክተሩ ለሱ። ተባኩም እዛ ቆሞ በተፈጠረው ነገር በጣም ይቅርታ ለምን አለችውና ሄደ። ከኔ ጋር ችግር ውስጥ ስለገባሽ አለውና ቶባ አንተ አይደለም እዚህ ውስጥ ያስገባኝ እኔም የጥፋተኝነት ስሜት ተሰምቶሽ አትከተይኝም ነበረ። ስጀመር ይሄ እንደሚፈጠር እንዴት ታውቅ ነበረ? ስለዚህ ከተዋወቅንበት ቀን ጀምሮ እኔ ችግር ውስጥ ሳስገባሽ ነበረ። ይቅርታ አድርግልኝ አላት። ተው እባክህ እንደዚህ አትበል። እኔ የአንተ ህይወት ውስጥ ለመግባት ደስተኛ ነኝ አለችውና ስትነግረው አዎ እርግጠኛ ነኝ። እርግጠኛ ነሽ አላት። አዎ ቡራክ ከአንተ ጋር ወደ ህይወት መጣ። ልጅክ በጣም ነው የምወደው። አሁንም አለሱ መኖር እንደማይችል ሁሉ አይመስለኝም ብላ ስትለው እሱም አለ አንቺ መኖር አይችልም ልጄም አለው። ቶባኩም ደስ አለ። እሷን ፈገግ ያለች እኔ እናንተ ስለ ወደ ቤት እንመለስ በቃ አለችው። እሺ እሺ አዎ እንሂድ አለውና ወደ መኪና ተመልሶ ገቡ። ሄዳተው ቀደም ብላ መኪና ውስጥ ገባችን ነው። ወደ ከኋላ ልትገባ ስትል እንዴ ምን እያረግሽ ነው? ነይ ግቢና ግቢ እንጂ አለ። ሰው ይሄ ቃላል ላድርጌ ልወስዱ አልችሉም። እንዴት አድርጌ ነው እንደዛ የሚያደርገው እኔ አለች። ይሄ ሚስት የሆነ ሰውዬው ምን አይነት ሰውዬው ነው? በቤት ይፈራ አልነበረ እንዴ? እንዴት እንደዚህ ሆነ? ወንድነቱን ተምሮ ነው የወጣ። እንደ በፊቱ የሚፈራ እንዳይመስልሽ አለችውና ስትናገረው እሺ ውዴ የራስሽን ጠብቂ አለቻት። እሺ የራስን ምን ልልበስ አሁን አለችው። ይሄ ፊልም ከጀመረበት ቀን ጀምሮ አንድ ልብስ ነው የምትለብሰው ሴትዮ። ምን ልልበሱ ስትል ትዝ አለኝ። ከዛ ቶፓክና ፌዳቱም እንግዲህ ወደ ቤት እየተመለሱ ነው። ምን እንደሚገጥማቸው አይታወቁም። የሚቀጥለው እንግዲህ